አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ወደ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉም ሰላም ነው። እናንተ እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። በያላችሁበት ያለ ህዝነትና ሰላም አይለያችሁ። ለምትከታተሉኝና አስተያየታችሁን ለምትጽፉልኝ ልጆች ጀዛኩሙላሁ ኸይረን፣ እንዲሁም ደግሞ አዲስ ሰብስክራይብ የምታረጉ ልጅ በጣም አመሰግናለሁ። ጀዛኩሙላሁ ኸይረን አህለን ብያለሁኝ። እና ዛሬ ቀለል ያለ እራት አሰራር ነው ኢንሻአላህ ይዤላችሁ የመጣሁትኝ። አሁን እዚህ ጋር ካሜራ እናረጋለሁኝ። አንድ ማንካ ካሜራ አረኩኝ። ከዛ ውሃ ሁልጊዜም እንደምላችሁ የሞቀ ውሃ ነው እንትን የምለው የምጠቀመው። ለሰስ ያለ ውሃ ማለት ነው፣ ውርጩን ለቀቅ ያደረገ ውሃ። ከዛ እንደዚህ እርሾ ተጠበጠበጠ በኋላ ትንሽዬ፣ ያው ካሜራው ምርጥ ነው፣ ትንሽዬ ዘይት እዚህ ጋር ግማሽ ኪሎ ዱቄት ነፍቼ አዘጋጅቻለሁኝ። ወደ አቦካኩ እንሄዳለን ማለት ነው። ውድ ቤተሰቦቼ ጨው ትንሽ እጨምራለሁ። ያው ትንሽዬ ጨው አረኩኝ። እንደው አላረጋችሁ ልጆች ደግሞ አሚን አላሁማ አሚን በያለሁ። ጀዛኩሙላሁ ኸይራን። አሁን ዱቄቷን አረግና ሽታ አድርጌ አቦካና ውሃጄ እመጣለሁ። ይሄ ውድ ቤተሰቦቼ አሁን በደንብ ሽታ አድርጌ አቦካሁትኝ። አውት እንደዚህ ታሻውት በኋላ እከርነዋለሁ በራሱ ክዳን። እንደዚህ ክድን አረግና ለ30 ደቂቃ ያክል አስቀምጠዋለሁ። ከ30 ደቂቃ በኋላ አሳያችኋለሁ። አሁን እዚህ ጋር ድንች፣ 2 ካሮት፣ ቃሪያ፣ ቲማቲም፣ ሽንኩርት፣ ከዛ የነዚህን ግብአቶች እንዴት እንደምሰራ አሳያችኋለሁ። አያችሁት ውድ ቤተሰቦቼ በጣም የሚያምር ቂጣ ነው። ገልብጬ ደግሞ አሳያችኋለሁ። አያችሁት ማሻአላህ እንደዚህ የሚያምር ጉብዝ ጋገርኩኝ። ውስጡ በሐሸዋ ነው። ስሩና ሞክሩ ትላችኋለሁ ውድ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ኢንሻአላህ ደግሞ እናንተ ያኔ ከአንዳችን አንዳችን ስራ ስለሚለያይ አስተያየታችሁን እንዲያርገሽ ብትሰሩ የሚለውን ኮሜንት ላይ ውስጡ እንደዚህ ይነፋል፣ ክፍት ይላል። ውስጡን ቆርሼ ደግሞ አሳያችኋለሁኝ። እና ውድ ቤተሰቦቼ የእናንተን ደግሞ ኮሜንት እና የእናንተን አስተያየት ደግሞ ኮሜንት ላይ አስቀምጡልኝ ውድ ቤተሰቦቼ። ድምጽ እየገባብኝ በመሃል እያቆራረጥኩትኝ የማወራውን አላወኩትኝም። እና ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። እንደዚህ ቀለል ያለ እራት ወይም ቁርስ በያላችሁበት እየሰራችሁ ሞክሩት፣ ብሉ። በጣም ነው የሚጣፍጠው። በእንቁላል እንደዚህ ቀለል ያለ እራት ወይም ደግሞ ቁርስ መስራት ይቻላል። በጣም አሪፍ ነው። ውስጡ ክፍትፍት ነው የሚለው። ቁርሼ በረድ ይበልና አሳያችኋለሁኝ እላችኋለሁ ውዶች። አያችሁት ሲቆራርሰውና እናየዋለን። እንደዚህ ተመቱትና እዛ ላይ እንጨምረዋለን ማለት ነው። እዚህ አመስኩት ላይ ኩዝበራ ወይም በቅዱስ ቢኖር እና ደግሞ ቺዝ ቢኖር ማሻአላህ በጣም አሪፍ ነበር የሚሆነው። ነገር ግን ባለው ነው የምንሰራው። አዋህጄ እመጣለሁ። እዛ ጣውላችን ላይ እንፋሩጋለን ማለት ነው። አሁን አያችሁት በቃው። ቃሪያን አረኩኝ ደብለቅለቅ አድርጌ አወጣዋለሁ። ከዛ እንዴት እንደምሰራው በኩብዙ አሳያችኋለሁ ውድ ቤተሰቦች። አያችሁት እንደዚህ ነው ያደረኩት። ከዛ ጠቀልለዋለሁ። እንደዛ አድርጌ ገልብጬ ዳምጠዋለሁ ማለት ነው።
አውቶ ወደ ቤተሰቦቼ እንደዚህ የሚያምር ኩብዝ ተጋግራላችሁ አሳያችኋለሁ። ደግሞ ውስጡን አሁን ትኩስ ነው ይብላ። እንደዚህ ስረት አድርጋችሁ መዳም ቤት በቀላሉ ራሳችሁን ወይም ቁርሳችሁን መብላት ትችላላችሁ። በጣም ቀላል ነው አሰራሩ እና በጣም ደስ ይላል እላችኋለሁ። ማሻአላህ አያችሁት ኩብዙ እንደዚህ ወቅቶልኛል። አሁን እጋግረዋለሁ ማለት ነው። እየጋገርኩት ደግሞ አሳያችኋለሁ። ፍንድች ወጥተን በርበሬ ያደርግበታል። ዛፈር ላይ ጥንጥዬ ነው። ከዛ ጨው አረግና ከዚህ ቲማቲም ጋር መተዋለሁ አብሬ አው ተዝጋ ጨው እንደዛ አረግና ከዛ በማምቻ መተዋለሁ ማለት ነው። እየቀረጽኩ አይደለም የምናስተምረው። ውድ ቤተሰቦቼ ማሻአላ ተባረክ ረህማን አሲር ሰርተን ሙዝና አቮካዶ ሀሊብ ኔዶ ትንሽ እያርገኔ ሰራ ነው። ማሻአላ በጣም ነው የሚጣፍጠው። ሀቂቃ እንግዲህ ያው በመዳም ቤት የተጎዳ ወገቤን እንደዚህ እየጠገንኩት ትላላችሁ እና በጣም ነው የሚጣፍጠው። ወላሂ ማሻአላ ተባረክ ረህማን እየሰራችሁ ጠጡ እላችኋለሁኝ። መዳም ቤት እንኳን እንደዚህ አይመችም ለራስ እንትን ማለት ነገር ግን ፍጩ ተባላችሁ ጠጡ። እውነት የምር አቮካዶ በጣም አሪፍ ነው ብለዋል እና ጠጡ እየሰራችሁ ማሻአላ ተባረክ ረህማን በጣም አሪፍ ነው እላችኋለሁኝ። እንግዲህ እውት በጣም ደስ የሚለው በነገራችን ላይ እዚህ ምግብ ቤት እንደዚህ ሄዳችሁ እንትን የሚለው አይጣፍጥም። እኔ ደሴ ጠጥቼ አልጨረስኩትኝም እንኳን ማለት ነው። ግን ቤት የምትሰሩት በጣም አሪፍ ነው ይጣፍጣል። አራት ነገር እሱ ውስጥ ያለበት ሰው ካነ ሙናፊቀን ኻሊሰን ጥርት ያለ ሙናፊቅ ነው አሉ። አላህ ይጠብቀን። አራት ነገር ውስጥ ያሉበት ወመን ካነ ፊ ኸስለቱ ሚንሁነ ከነሱ አንድ ቅርንጫፍ አንድ ነገር ካለ ካነት ፊ ኸስለቱ ሚን ኒፋቅ ሐታ የደዓሃ እስከሚያቆም ድረስ የንፍቅና ምልክት አለበት። የመጀመሪያው ኢዛ ቱሚና ኻን ሙናፊቅ ሲታመን ይክዳል። አማና አደራ ሲቀመጥ ይሄን በአደራ አስቀጥል ሲባል መቼ አስቀመጥኩ ይላል፣ መቼ ይላል። አላህ ይጠብቀን። በተለይ በአሁን ዘመን ላይ የምንሰማቸው ብዙ ነገሮች ውጭ ያሉ እህቶቻችን ለፍተው ደክመው በዛ በረሃ እንደዛ ደክመው ያጠራቀሙት ገንዘብ እዚህ አጎቴ አባቴ ወንድሜ ባሌ ብላም ሊሆን ይችላል የሆነ ዘመድ አዝማድ ብላ ልካ እስቲው ነገር ግዙልኝ መሬት ግዙልኝ ቤት ገንቡልኝ ብላ አጠራቅማ ለፍታ የላከችውን ገንዘብ አንዳንድ ማፊያ ፎቶ ያነሳና የሌላ ሰው ቤት ይሄው የነን ቤት እየገነባውልሻለሁ ይላታል። አላህን አትፈራ? የዚህ ደካማ ገንዘብ እንደው ለኔ ህይወት ይሆነኛል ብለህ ታስባለህ? ዱንያ ላይ ዋጋ ትከፍልበታለህ። አማናን ያስቀመጠችው አንተ ትክዳለህ ወይ? ከሀገር ውጡ ሲባል ካለችበት ሀገር ተሰደው ሲመጡ ወደ ሀገራቸው ባለኝ ገንዘብ ሱቅ ልክፈት የሆነ ንግድ ልነግድ ስትል ገንዘቤን ስትል መቼ አስቀመጥሽ ይላታል። መቼ ይላታል። ያ አላህ አለም ያዕለም ቢአነ አላህ የራ ኢሳ አላህ እንደሚያየው አያውቅም? አላህ ይመለከታል። ስለዚህ ኢዛ ቱሚነ ኻና ሲታመን ይክዳል። ሙናፊቅ ባህሪ ነው። ወኢዛ ሐደሰ ከዘበ ሲናገር ይዋሻል። ወኢዛ አህደ ገደረ ቃል ከገባ ቃሉን ያፈርሳል። ወኢዛ ኸሰመ ፈጀረ ሲከራከር ሽንጡን ገትሮ በውሸት የማለ የውሸት መሐላ የማለ ይከራከራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ባህሪ ያለበት የንፍቅና ባህሪ ያለበት አሉ። ሌላው ትልቁ ውሸት አሉ አፍራል ፊራ አይ የሪ ረጁሉ አይነሂ ማለም ተራ የውሸቶች ሁሉ ውሸት አይኑ ያላየውን ነገር
እንደዚህ አይቻለሁ ብሎ መናገር ውሸት ነው። መናምም ሊሆን ይችላል። በመናምም መናም ማለት ምንድነው? ህልም 46ኛው እኮ ነቢያቶች ከሚያዩት እኮ 46ኛው ደረጃውን ይይዛል እኮ መናም። ያላየውን መናም በህልሜ እንደዚህ ያየው ብሎ ውሸት መናገር ከባድ ውሸት ነው። ያላየውን መናም መናገር የለብህም። የመናም የራሱ ስርዓት አለው። በዛው አጋጣሚ መጥፎ መናም ከሆነ አይነገርም፣ ለሰው አይነገርም። አንተ በእንቅልፍ መጥፎ መናም አይነት ብርግግ ብለህ ከተነሳ ወደ ግራ ዞር ብለህ 3 ጊዜ አውዙ ቢላሂ ሸይጣን ረጂም ካልክ በኋላ 3 ቱፍ በል፣ ከዛ አቅጣጫ ቀይረህ ተኛ አሉ። ያንን ያየውን ነገር ለማንም አትናገር፣ አይጎዳህም አሉ ነብዩ ሰለላሁ ዐለይሂ ወሰለም። መጥፎ መናም ለሰው አይናገርም እንዳይቻለው ተብሎ ማለት ነው። ጥሩ መናም ከሆነ ለምትወዱት ሰው ምን በሉ ንገሩት። ጥሩ መናም ከሆነ ያላየውን አየው ማለት ደግሞ ግን ከባድ ወንጀል ነው። ልንጠነቀቅ ይገባል።